አረ ምን አይነት የማይረባ በረኛ ነው በእናታችሁ። ሄሎ ያዘው ቀልድ ነው። ፎሎ ካቻፕ ስንት ነው? እግዚአብሔር ከሰጠን ነገር መሃል አንዱ ተፈጥሮ ነው። አጣጥሟት ተፈጥሮ ነው የምትይኛው። በቃ ዛሬ አብረን ማደር አለብን። እኔ እንዴ ኧረ እኔ አልፈልግም። አለበለዚያ ማለት ነው እንለያያለን። ከዛሬ ጀምሮ እኔን አታይኝ። በቃ እሺ በቃ እገብራለሁ። ሰውነት እኔ አሊ ቤርጎ አለ አንደኛ ፎቅ ላይ ነው። አሊ ቤርጎ አይሆንም። አክስቴ እዚህ ቋንቋ ላጣቢ ነው። ትነግርብኛለሽ አልፈልግም። እና ምን ትራላ አይሆን ትነግርብኛለሽ ሌላ ፈልግ። ኧረ አይሆንም። አንቺማ አይሆንም። እዚህ ማለት ለምን አይሆንም? አባቴ ሲዘበኛ ነው። አንቺ አስበኛለሽ። በጣም ምክንያት አበዛክ። እሺ ማትፈልግ ከሆነ መለያየት እንችላለን። እንደሱ እኮ አይደለም። እና ምንድን ነው ችግርክ? መለያየት ነው የምትፈልገው? አልተገረስኩኝ። ለዛ እኮ በጣም ትቆያለህ ማለት ነው። ችግር የለውም። አቀባብለንም ቢሆን እናድርገው። አቀባብለን ግፍሩን ስንገባ የገባነው በወንዝ በኩል አጥሩን ዘለን ነበር። ምንም አይነት ነጥብ አልጣልንም። ይህ የወንበዴዎች ግሩፕ ነው አባቴ፣ ቀልድ አይደለም። የዛሬው ዓላማችን የልጅ ስርቆት ሲሆን ይህን ዓላማችንን እውን ለማድረግ በአካባቢያችን ወደሚገኘው አጸደ ሕፃናት አቅንተናል። ወይ ጉድ! ይህን ነገር ሳልነግራችሁ አላልኩም። እነዚህ ነዥዋዥዌ መቀመጮች ራሳችን አዋጥተን ገዛናቸውና ሲጠብሸን ሸጥነው። አሁን ልጅ ለመውሰድ ጥሩ አጋጣሚ ስለተገኘ የመጀመሪያ ሙከራችን እናርግ። አብዬና ናቀፈኝ ና ማሚ ድሃ እንዳትጠጋ ብለኛለች። እዚህ ጋር ነበር የተሰማን። እየተሰደብን ማንሰራ ማለት ለራሳችን በቂ ያልሆነ ምክንያት ሰጥተን ለመውጣት ወሰነን። ሚኪ ሳይነቃብን አይቀርም። ኖሪስክ አንተ እዚህ የምትሳሳተልኝ ኖሪስክ ነው። ቢች አያ የጠፋች አያታለ አንተ ንንቀር የለ አያ የጠፋች አያታለ እንዴት ከዛሬዋ ቀን ጀምሮ መኪና የሌላቸው በእግራቸው የሚሄዱትን ሰዎች መንግስት ለሚረግጡት መሬት ግብር ሊያስከፍል መሆኑን አስታወቀ። እንደ ድህነት የሚያስጠላ ነገር የለም። አዲስ ላይ ድህነት። አንተ ምንድን ነው የምትለው? ዘይት ገዝተሃል? አልገዛውም። አስተግብራው አበሻ ቀሚስ ገዝተሻል? አበሻ ቀሚስ ገዝተሻል? አልገዛውም። ገዝተሽ አይደለ? ዝም በያ። ሁለቱንም ሰቅላለሁ ገና። አንቺ ጋባዥ እኮ አሜን ነው የሚባለው ለዛሬ። እሺ ያዝበስ አናና አራኖ ወጥፍ ዲ አን ማነው? ሰላም ነው። የሚከራይ ቤት አለ ተብዬ ነበር። አለ ግቢ ነው ማለት እሺ አለ። አሪፍ ነች ቤቷ። አንተና አከራይ? አዎ እኔ ነኝ አከራዩ። በጣም ተከራይ በሚያስፈልገኝ ሰዓት ነው የመጣሽው። አሪፍ አከራይ እንደሆንክ ያስታውቃል። ፈገግታ ይናገራል። ኧረ እኔም ተከራይ ሆኜ አይቼዋለሁ እኮ። በጣም የተከራይ ስቃይ ይገባኛል። እሺ በቃ የ3 ወሩን አስገቢልኝና ሲመችሽ መግባት ትችያለሽ። ይሄው ልኬዋለሁ። ነገ እገባለሁ። በቃ ሰላም ዋል። ይሄ ግቢ ህግና ደንቦች አሉት። አምሽቶ መግባት አይቻልም። ከ3 ሰዓት በኋላ አምፖል ማብራት አይቻልም። ከእሮብ ውጪ ውሃ መቅዳትም ሆነ መድፋት አይቻልም። መጫጫህ፣ እንግዳ ማብዛት፣ ለኔ ሳያሳውቁ ፍቅር መስራት፣ እናም ክሽን ያለ ወጥ መስራት አይቻልም። እንዴ ወጡ ደግሞ ለምን አይቻልም? አከራይ እንዳይጎመጅ እንታይና ሞኑና በተከራየንበት ቤት ነፃነት ከዚህ በፊት ህጎችን ሳያከብሩ የቀሩ ተከራዮችን አንድ በአንድ ነው የእጃቸውን የሰጠዋቸው። የገቡበት እስካይታወቅ ድረስ ደብዛቸው ጠፍቷል። አጽማቸው የተቀበረበት መሬት ላይ ቤት ሰርቼ ሳከራይሽ እንዴት ያለ ደስታ እንደሚሰማኝ እንዴ! እሺ ልውጣ። እሺ ግን ብሩስ? አረ ችግር የለውም አስወጣኝ ብቻ። እና ብሩንም ቢያልሽ? አረ ችግር የለውም ይቅር። ያፈነ ቢዝነስ አይደል እንዴ? የሚከራይ ቤት አለ ተብዬ ነበር። ግባ አለ ግባ የኔ አባት ሳሎጋ በፊት ያለን ሁሉ አውጣ። ወንድም እኔ ምንም ነገር ይሻላል። ወይኔ ወጋኝ። ወይኔ እንደቆሎ ነገር ነበር እኮ ምግብ የሚባል ነገር ብቻ ቆሎ ብቻ ነው። ሄሎ ጀማው ቆሎ ታገኝቷል።
ቤብ ወይ የኔ ቆንጆ ይሄ ነገር መጥቶልኝ ይኸውልህ እኔ እዚህ ነኝ ያለሁት አሁን መኝታ ቤት ከዛ አንተ ሽንት ቤት እየተጠቀምክ ነው ከዛ አጋጣሚ እስቲ ጀኒ ሽንት ቤት መሄድና መመለስ አያሳስብሽ አንድ ቀን በሰላም መጠቀም አይችልም እኔ በተቀመጥኩ ቁጥር ወይ ቪዲዮ ኮል ትደውይልኛለሽ ወይ የሆነ መተሹክክ የሆነ ሌባ በቀዳዳ ከስር እንደ አይጣ ይሻለው እሺ ከዛ ሽንት ቤት ነና የሆነ ሰዓት ላይ ግራቪቲ ቢጣፋ መሬት ስበት ቢጣፋና እየተጠቀምክ ላይ ብትንሳፈፍ ትጠራኛለህ ወይስ ምንድነው? አረ ማሪ እንግፋው ወለታች እንዝለልበት ብዬ ያላንቺ እኔ መጠቀም አልችል አይደለም አንተ እኮ ወደ ላይ ብትንጠለጠለው እሱስ ለአንተ ብቻ ነው መሬት ስበት ወደ ላይ አሃ ልጄን እዛ የወለድኩት እሱ እዛው ነው የሚቀረው ነው it's just you በቃ ታፍረኛለህ ትጠራኛለህ እኮ እኔ ወደ ላይ ስል እሱም ወደ እንተቃቀፍና እንጠራሻለን እናቴ ብሎ እሱም ይጠራሻል አንተ ብቻ እኔ ብቻ በረርኩ ከዛ አይን ተገጣጣሙ ከሱ ጋር ነው እንወያያለና እንዴት ነው ኑሮ መረረ ሸተተ ኑሮ እኔ ሸቶኛል ብዬ ነግሩ እናወራለን አስብ ላይ ስትንሳፈፍ ታፍረኛለህ ወይስ ቤብ ነይ አድኝኝ ብለህ ትጠራኛለህ እኮ እንግዲህ እኔ ተቀምጬ ከሆነ ሱሬ እንደወለቀ እየተንጇጇ ላይ እየበረርኩኝ እንዳቅጣጫ እንደ ኮምፓስ መጠቀሚያ እንትን ብሎ ከዛ እታዘብልየው እሱን ነይ እንትን በልኝ ነው ምኑ እንድታግዢኝ ነው እኔ መጣራሽ በዛ ሰዓት በአው በጣም እንዋደዳለን እንፈቀራለን እኔ ቆንጆ ፍቅራችን በዛ መሃል ምን ሊጠቅም ነው አይደለም እላይነ ተንጠለጠልክና መሰለኝ እዛ ውርደቴን እንትን እንድትልኝ ነው አትፈራም ጣራ ሲነካ ልሰበር አንቺን ጠርቼሽ አንቺ አፍ ከምገባ ይቅርብኝ አንቺ አፍ ከምገባ አለኝ ወይ ምን ስላሰብኩት አባዬ ኧረ በጣም ደብሮኛል ስልክህን ስጠኝ እስኪ ቲክቶክ ሊክ ለምን ፈለክ ደግሞ በኋላ ለአንዱ እንዳትደውል ኧረ አባዬ ትልቅ ሰው እኮ ነኝ እኔ ግን ተናግሬያለሁ በኋላ ምንድነው ይሄ ሁሉ ብሬትነስ ወዲያ ማዶ ሄዶ ዲቡን ነቀነቀው ሲወርድ ወረደና ሲመለስ ጨነቀው ይሏል ከአሜሪካ ጋር ምን ብትደራደር ምን ብትወያይ ዓለምና የጋራ ጉዳዮቻቸው ዙሪያ ከቻይናው ፕሬዚደንት ሺ ጂንፒንግ ጋር ከመጋቢት 30 አባዬ ቆይ ምንድነው የምታየው ምን ነው ምን ሆነብህ ዜና ብቻ እኮ ነው የሚመጣው ድሮም የዘንድሮ ልጅ አምጦ ባክ እንዴ የወይዘሮ አስካለች ልጅ ያገባች አብራራው ጎንደሬ ባለማት ነይኔማ የኔ አይናማ ጎንደር አይናማ የኔ አይናማ አራባዬ ምን ሰርግ ነው ይሄ እኮ ኤአይ ነው አባዬ ኤአይ ነው እሺ እንዴት ነሽ ሰላም ነው ሁሉ ሰላም እንደው አንድ ነገር ላማክርሽ አሰብኩና እንደው ወድጄሻለሁና እንደው አንድ ነገር ብትይኝ በሱ ዙሪያ እግዚአብሔር ይመስገን አዎ መወደድ ጸጋ ነው መልካም ነገር ነው ሰዎች ሲዋደዱ ግን እንትን እሱን ሳይሆን ይሄ ማለት ፍቅር ይዞኛል ካንቺና አፍቅሬሻለሁ ለማለት ፈልጌ ነው እንኳን አፈቀርተን እግዚአብሔር ይመስገን አዎ ልክ ነሽ ሰዎች መካከል ያስቀመጠው ትልቁ ስጦታ መዋደድ መፋቀር ነው በረከቱን ይልክልናል ስነው ልክ ነሽ ግን እና ማለት መልሴን መቼ ልጠብቅ መልስ ማን ከኔ አይደለም ከእግዚአብሔር ነው ጸልይ ተንበርክ ልጸልይ እሱ መልሳለሁ አንዲ ሄሎ አቤት ፋዘር አረፉ እግዚአብሔር ይመስገን ሁሉም ለበጎ ነው እንኳን አረፉ እሺ አባ ራበኝ ምን ራበኝ ወንድሜ አይዞ ታስታውቃለህ እንደራበ ቆየ ከበላ ጌታ ሆይ አይዞ ወንድሜ የዛሬን ነው እንጂ የነገን ማንም አያውቅም እንደማትበላ ወንድሜ
እኔ አሁን ተርበህ በማየቴ እጅግ በጣም ጥሩ ነው የተረበሽኩብህ። ያማረህን ምትበላበት ቀን ይመጣል። ሸክላ ጥብስ፣ ጎረድ ጎረድ፣ ጾም ከሆነ ደግሞ አገልግልህ ምን ይጨመር እየተባልክ እንደምትበላ በጣም እርግጠኛ ነኝ ወንድሜ። አይዞህ እሺ፣ ቀና ብለህ ተራመድ። ዛሬ እኔን ጥሎልሃል። ለማን አባቱ ብለህ ነው ዝቅ የምትለው? ና ያዜን ያሻህን ብላልኝ ወንድሜ። በዚህ ምን ነው ሌላም ሰው ጠይቃ ዳቦ አይደል እንዴ ያልከኝ? ዳቦ እንኳን አይችልም እኮ የድሃ ችግሩ እኮ ነው። አምጦ እንደው ማማ አንዴ በእናትሽ አንዴ ቁሚ። ምን ሆነሽ ነው? አረ ስልክሽን ፈልጌ እኮ ነው ከዛ ጋር ነው ሩጬ የመጣሁት። የኋላው ደግሞ በጣም ያበደ ነው። እንዴት እንደምታምሪ እናቴ ተሙት። ስልክሽን አጽፊልኝም ነው እዚህ ጋር አጽፊልኝም። ምን ታካብጃለሽ? ምድር ላይ 7 ቢሊዮን ሴት አለ። ምን ደግሞ ለሴት እንዴ አንቺ ይቅርታ፣ ኧረ ይቅርታ በእናትሽ። እኔ የልጆች አባት